መናገር መብትሽ ነው እኔም የራሴን ኦፒኒየን መናገር ደግሞ መብቴ ነው ኦኬ አገናኝ ትላንትና በስራው ተናግሬያለሁ ዛሬም በስራው ነው የምናገረው ግን ትላንት ስለሰደብኩት ዛሬም ስለቢኮ ይልሽ ይጋበዝሽኝ እኮ ነው ቆይ ጂጂ ለምን ታገናኛለሽ ቆይ ለምን እኮ ነው ተናገርኩ እኔ የራሴን ኦፒኒየን ሚዲያ ላይ ያላችሁ ትላንትና ስትሰድቡት ነበረ yes of course a lot of people ይሰድባል ምንድነው ኤክሴፕት ሚ እኔ ብቻ ነኝ ሊፕሲንግ ምሳለው ያለው ስትል ለምን ነው እንዳታወራ ትላንትና አውሰድብዋል ዛሬ ደግሞ እንዴ በመጣው ነገር ደግሞ ትክክል አሜሪካ ነው ፍሪደም አላችሁ ሀና ይወላችሁ ከሀና ጋር ፍሬንድ የሆናችሁ ሰዎች ሼር አርጓት ትጣላችሁ ታፕ አርጉ ቀላል ነገር አለ ሁላ ማሜ ትክክል ነች እጂ የምጠይቀው ጥያቄ ጥሩ ነው ይወላችሁ አሁን ይናዳምጥና ሀና መጣ እንደ ቢሃፍ ሀና ጥሩ ፕሊዝ ጋይስ ሀና መረዳት አለብን ብዬ አስባለሁ I love you ላችሁ በጣም ስለጋበዛችሁኝ አመሰግናለሁ ዮዳብዬ ወንድሜ ኑርልኝ ሐሳብም ማውራት ባይ ዘ ዌይ መማርን ያላወራሁት አንዴ ህዊ ታውራ ዝም በቤት ህዊ ታውራ ህዊ ማውራት ፈልጋለሁ ወይ በጣም ያሳዝናል በእውነት ለረጅም አስተር የቲቲ ስቶጣ ኪንግናስ ማን ሚኪን አስገባው ፕሊዝ ሻኒ ግን ምንድነው አንድ ሚውት ማታረጊው እንዴ አንቺ ባሽ እኮ ደግሞ ምንድነው እና እንዴት ናችሁ ደህና ናችሁ አይሁላችሁ ማሚ ምናምን ሰንሻይን እንዴት ነሽ በጣም ታፍናለች ሰንሻይን ማውራት አለባት ድምጤ ራሱ ታፍኗል እንዴ ጭቁኑ እህታችን ኢቨንት ላይ የኦርጋናይዝ የማድረግ ችግር ነበረባቸው ማለት ነው ገባ ስለዚህ ቀጣይም ኢቨንት ሲያዘጋጁ እንደዚህ ኮምፕሌን እንዳይቀርብባቸው ቁጭ ብለው ገምግመው ምናምን የአንድ አካባቢ ያሉ ናቸው ደግሞ እነቲቲም ሁሉም ማለት ነው በተለያየ ስራ ይገናኛሉ ችግሩን ቢፈቱት አሪፍ ይመስለኛል የመጀመሪያ ትልቅ ኢቨንት ይመስለኛል ያዘጋጁት ሜቢ ኮንሰርቶች ምናምን ሊዘጋጁ ይችላሉ በትልልቅ እንትኖች አዶናይ ከመጣ በኋላ ብዙ ፕሮግራሞች ጨምሯል ገባ ከፕላን ውጪ የሆኑ ፕሮግራሞች ተጨምረዋል አቀባበሉ ራሱ በጣም ማለት በጣም የተጋነነ ነው በጣም ብዙ ሰው መጥቷል ከመጣ በኋላ ከፕሮግራሙ ውጭ ሆኖ ነገሮች አድ ያደረገ በጣም ቢዚ ይሆኑ እንደሆነ ያስታውቃል የማስታወቂያ ስራዎች ነበሩት በዙሪያው የነበሩ ሰዎች የራሳቸውን ፕሮሞሽን መስራት ይፈልጋሉ እንደገና ደግሞ ሀናም የራሷን ኢቨንቶች ታዘጋጃለች በነገር ላይ በተለይ የጉራጌን ባህል ምናምን ብቻ ብዙ ኢቨንቶች ላይ ሩጫ ምናምን አድዋን ምናምን እንደዚህ ታዘጋጃለች ግን ይሄ በዚህ ልክ ትልቅ ኢቨንት አዘጋጅታ መጣቅ አይመስለኝምና ሳይመጣ ነበረ ፕሮግራሞቹ ያንዳንዱ መዘጋጀት የነበረባቸው ገባ ክፍተቱ የተፈጠረው እንደዛ ነው ከቲቲ ጋር ግን የተፈጠረው ቲቲ የተሰማት ነገር ሌሎች ሰዎችም ስለተሰማቸው ተነጋግረው እርግጠኛ ነኝ ተሰማለች ሀና ተነጋግረው መፍታት አለባቸው ብዬ ነው ማስበው ቲቲ ብቻ ብትሆን ችግር የለውም ቲቲ የሆነ ነገር እንትን ብላ ነው እንላለን አሁን ግን 10 ሰው ከሆነ 10 ሰዎች ከስተመር ደግሞ በጣም ንጉስ ነው ገባ 10 ሰዎች ለስንት ሰው ሊናገሩ እንደሚችል አስበው ተረዳኝ ስለዚህ ያን ነገር ከግንዛቤ በማስገባት ችግሩን መፍታት አለባቸው በቃ ኮምፕሌን ምናምን መቀበል አለባቸው ሙሉ ለሙሉ እንደዛ ነው የሚመስለኝ ሀናም እናቃታለን ጥሩ ልጅ ናት ጥሩ ኮንተንት ይዘት የምትመጣ ልጅ ናት ትሞክራለች በራሷ ትጥራለች ባህል ለማስተዋወቅ ጥሩ ነገር አላት እዚህ ማህበረሰብ ላይ ማለት ነው ያ ማስተካከል ያለባትን ማስተካከል አለባት ብዬ ነው ማስበው ጥሩ ልምድ ያገኛሉ ብዬ አስባለሁ ግን ቅድም እንዳሉት ነው ሁሉም ሰው የራሱን ገጽታ ነው እንት ሲገነባ የነበረው ሂዊ ሶሪ አንቺ ለምንድን ነው ሚውት ያረግሽኝ እንዴ ቲቲ ኮላውራረ ምላሽ ሶሪ ፎር ኢንተራፕቲንግ yes አደረግሽኝ ያ አደረግሽኝ ኦልራይት ሶ ሳታያናላ ቲቲ ሌላ ሶስ ሌላ ከተደረገ ግን ፐርፐዝ ላይ አይደለም ቲቲ ታው ነው ኦኬ እዚህ አንሚውት ማድረግ ይቻላል አሁን አረኩኝ አክሲደንታሊ ይሆናል ቲቲ ሶሪ በቃ በኔ ጎደለ ጂጂ ደግሞ ዶንት ቴክ ፐርሰናል ሰንሻይን ይችላል በቃ አረኔ ድረሰኝ ከዛ ኪንግ ነው ኪንግ ወጣ እሺ ሰንሻይን ይችላል በቃ ሳያችሁ ግን ፔሸንት የላችሁም አንደኛ ትልልቅ ሰው ነው ያለው ከዚህ ጋር
ዶንት ቴክ ፐርሰናል። አሁን ጂጂ ማሚ የምታወራው is for everyone in general ነው እንጂ why you said me ማለት የለብሽም። ለራስሽ መሰማት የለበትም ጂጂ ብላ ሜንሽን እስካላረግሽ ድረስ። ታንሹ እኔ ያልኩት ምንድነው ታረሽ ነው ታውቃለች እሷን እንዳልሆነ በደንብ አርጋለሁ። ሚዲያ ላይ ወጥተው ከተናገሩት እኔ ነኝ ነው ያልኳት። በጽሁፍ ኮሜንት ላይ ያለች ሳይሆን ያለችው ስትቀጠቅጡት በጣም የቀጠቀጡት እኔ እና ይወዳብ ያው በኮሜንት ሲቀጠቅጡት ለምን ይወዳብ አላለም? ጂጂ ለምሳሌ እኔ ካንቺ ጋር ምንም አይነት ችግር የለብኝም ሪስፔክት እንደማረግሽ ታውቂያለሽ ምናምን ማለት አንቺም እኮ የሆነ ነገር ሳረግ ማሜ እንደዚህ አታርጊ ትይኛለሽ። ብታረጊም ጂጂ ብዬ ነው የምልሽ። ግን ኖ እያየሁ ነው ኮሜንት ላይ አታይም? እቺ ሰካራም ናት አጫሽ ናት ምን እያሉ ከታች እኮ እየጻፉ ነው ያሉ አይደል እንዴ? እናውቀዋለን ያረጉት ጫናት። አሁን ይኸውልሽ አንዱን ኦኬ ሁሉም ቀጠቀጡ ስትይ ሁላችንም ቀጠቀጡ ነው ተጫናችኋት። ቲቲን ስትይ ደግሞ እኔና ይወዳብነን እስካሁን ኮሜንት የሰጠነው ሀናቸው እንደውም ባላ ነው የመጣችውና ስደግሚብኝ እኔ ነኝ እኮ አልኩሽ። አረ ዶንት ቴክ ፐርሰናል። እሷን ደግሞ አልተጫንኳትም። ገብቶሻል? እንደምታዋቃስሽ ወደ እሷ እንዳንመጣና ሙሉ እንዳንረዳት አጨላልማው በግድ እየበረበርኩ ነው የማወጣው። ምኑ ጋር ችግሩ አንዴ ልጨርስና ልውጣ በቃ ጋይስ። ኦኬ አይ ቲንክ ቲቲ ከተረዳሁት ከሁላችሁም ብዙ ሰው አይ ቲንክ ኮምፕሌን ያደረገው ሶሪ ጋይስ ጉንፋን ይዞኛል መሰለኝ ድምጼ ከተሰማችሁ ከተረዳሁት ነገር is just ዝም ብሎ ኖርማል ነገር ነው ከተረዳሁት እኔ ቲቲም ሁሎችም ካየሁት ለእውነት ማለት ነው just disrespect መደረግ ይመስለኛል። ቀለል ያለ disrespect የለም እንጂ ችግሩ ከአዶናይ ጋር አይደለም ከሀና ጋር ነው ችግሩ ያለባቸው። I think ያውቋታልም እየተዋወቅ እንዴት ዲስሪስፔክት ታደርጋለህ አይነት ነገር ነው። ሰዎችም ደግሞ ቱቱም ቲቲም ዴቦም ቅድም አይቼዋለሁ አክብረው ነው የሄዱ ገባ። እኔ እንኳን አልሄድኩም እንደዚህ አይነት ቦታ መሄድም አልወድም ሲጀመር። እኔ ለክሪስ ብራውን ብቻ ነው የምሄደው ሲመጣ አሁን እና እሱም ብቻ ስለምወድ የምር እኔ አልወድም እንደዚህ አይነት ቦታ መገኘት። እኔ ድግስ ክትፎ ምናምን ቁርጥ ስትበሉ ብቻ ነው መጥራት ያለባችሁ። እኔ ከዛ ውጭ እንደዚህ አይነት ነገር አልወድም። ግን አክብረው እስከሄዱ ድረስ ማናጀርም ሆነ ኮሚቴም ሆነ ምንም ሆነ 1 ሰዓት 2 ሰዓት ነው ድራይቭ እየተደረገ የሚሄደው ያውም ልጆቻቸውን ትተው ምናምን ነው። ቲቲ እንዳውም መሄዷ ልጇን ይዛ ሪስፔክት ማድረግ አለባችሁ። ለመጣው ሁላ አበሻዬ ነው ስትተዋወቅ ዝም ብለ ሁሉም የራሱ ፐርሰናል እና ላይፍ አለው የላይፍ ስታይል ገባ። ማንም ጠጣ አልጠጣ አጨሳ አላጨሰ የምንኖረው ያደጋገር ነው። በብራችን ነው ገዝተን የምንጠጣው የምናጨሰው የፈለግነውን ብናደርግ ይሄ እስችስ ኖርማል ነው ምንም ችግር የለውም። ኢትዮጵያ እንኳን ቂጣቸውን ደፍነው ሲጠጡ አንግተው ነው የሚያድሩት በነፃ የተጋበዙ በእኛ በብራችን። ይሄ ሳይሆን ፖይንቱ እስችስ ሪስፔክት ተጠርቶ ለሚደረገው ነገር ሁሉ በሪስፔክት መደረግ መተዋወቅ። ምንም ቨርጂኒያ ታየ ዲሲ ታየ መናናቅ የለብም ገባ። ሰው በማንነቱ ኮሚቴም ከሆነች በስርዓት ነው የመጣውን ገስት ማስተናገድ ያለባት። ደን ሰው ሊነካ ሲል የራሳቸው ኤኒ ኢቨንት የራሱ ሩል አለው። ሰው ያንንም ማክበር ደግሞ ግድ ይለናልኛ ገባ። ግን እዚህ አካባቢ የሚኖሩ የመናናቅ አለ። እኔ ዴምቢ ቤድ ከኔ በላይ የሚታወቅ የለም እግዚአብሔርን ነው ማለት። ግን አንዳንዱ ዝም ብሎ ለመፈመስ ሰውን ዲስሪስፔክት የሚያደርጋለ ገባ። ያን አያስፈልግም። ለምን የምንኖረው ኑሮ ሁላችንም አንድ አይነት ስለሆነ። ከዛ ውጭ እኔ ሀናን መግባባታለሁ። አምጥታቸው የከፋቸው ሰዎች ገስት የሄዱት ሰዎች የከፋቸው ካለ ኦፍ ኮርስ ሰው ናቸው ይሰማቸዋል። አክብሬ መጥቼ ከቤት እንደ ቻይልድ ትሪት ብታረገኝ እኔም ጓላለሁ እንደ ቲቲ እንደ ቱቱ አምደዋን። እኔ ቤት ደግሞ አስወርት ጋር የሆነ ነገር ይፈጠር ነበር እንደዛ ብትለኝ እኔ ዝም ብዬ አልሄድም። ለምን መብቴን እና የዲስሪስፔክት ስለማልወድ ገባ። ከዛ ውጭ ሰው አክብሮ ለሄደ ሰው ማክበር ነው። ምን ተዋወቅነን አናናቃታለሁ ምንም ነገር የለም ገባ። ትልቅ ነገር የለም
አዲስ ነገርም የለም። አንድ አይነት ኑሮ ነው የምንኖረው እዚህ ሀገር። ዝም ብለህ ከአንዱ ጋር ትተዋወቅና ሱክ ይላሉ። ታብ ላይ ታብ የባምዬ ኖር ያመጣት ታብ ላይ ይደርሱና አንተን ዳውን ሊያደርጉ ይፈልጋሉ። ገባ? ይሄ ወንድ ልጅ ሆኖ ሰነፍ ወንድ ልጅ ሆኖ ሀብታም ወንድ ልጅ ኑሮ ሆኖ የሚሽለጠለጡ አሉ አይደል? ላይክ እንደዛ አይነት ነገር ነው አክት እያሳዩአቸው አሉ ለገስት ኪንግም በተቻለ መጠን ላይክ ጥሩ ሰው አረ ስንት አለ ጋይስ። ኤርፖርትም እኮ ይሄ ምን መሰለ በትውውቅ ስለሚሰራ ነው። ልክ እንደ ኢትዮጵያ የለም። እኔም ሂጄ እኮ እንደዛ ማሸርገድ እችላለሁ ቱሞሮ በ28 ሂጄ ገባ። ግን አንድ ሰው አንድ አርቲስትን ያቅና እዚህ ነው የምልህ ቨርጂኒያ ታይም የለውም ታውቃለህ ፓስተር። እዚህ ሀገር ታይም የለም እንኳን ልታሸረግድ አስታችሁ ከሆነ አጥፍታችሁ ከሆነ ለሰው ደግሞ ኪንግ አዝ ማናጀር ነኝ ብላል መሰለኝ። አዝ ማናጀር ደግሞ you have to say sorry ገስቶቻችሁን ማለት ነው ማናጀር። ኦኬ ከዛ ውጭ ምንም እነቲት ያመጡት ምንም እዝናር ለኔ እዝናር ቢግ ዲል። ግን ያው ዲስሪስፔክት መደራጓ ነው ገባ። እየተዋወቅ ዲስሪስፔክት መደራረጉ ነው የተሰማኝ እኔ። ከዛ ውጭ ቀላል ነገር ነው። ጀስ ሶሪ ይባባሉ። ነገ የምንገናኘን ሰዎች ነን ሁላችንም እዚህ አንድ ላይ ያለነ ሰዎች ነን ገባ። እስ ኢዚ ነገሮችን ጋይስ ኮሜንታተሮችም ቀለል አድርጉት በቃ። ላይፍ ኢዝ ሾርት። ስንት አሁን አረብስ ስንት የሚያስጨንቅ እኮ ላይፍ አለ ጋይስ። ተራ ነገር ነው ይሄ አሁን ለኔ ኤቭሪቲንግ ተራ ነገር ነው። ሶሻል ሚዲያ የምታዩት ጋይስ ለኤንጆይመንት ነው እንጂ የምንመጣው ልንደባደብ አይደለም ሁሌ። ሶ አዎ በቃኝ። እውነታችሁን ነው። የተባረከ ቀንና ምሽት ይሆነላችሁ ጋይስ። እንከባበር። ሌላውራ አንዴ ቆይ። አሁን የደረሰ ነገር አለ በመነገራችሁ ላይ እሺ ቲቲ ተበድላለች። ቲቲ ብቻ ሳይሆን ሌሎችም ነገር ግን ደግሞ ሐናንም አንደርስታንድ ማድረግ አለብን። ነፍሰ ጡር ናት አይደለ? ያው ሴቶች ስለሆናችሁ ብዙዎቻችሁ አይ ቢሊቭ ሺዝ እርጉዝ ናት። እርጉዝ ናት ግን አሁን የወለደች እኮ ገና 8 ወሩ ታሰብ እንትን አላ እንዴ ሴቶች ናችሁና አሁን ሆርሞን አለ። አየ ገምቼ ነበር የዛን ቀን። አንዴ ቆይ አሁን ምን እንደሆነ ታውቃላችሁ? ሴቶች ናችሁ ሁላችሁም። የተሰጣት ፕሮጀክትም በጣም ትልቅ ፕሮጀክት ነበር። ብዙ አሁን ዲቴል ሲነገረን ሐናም በጣም አንደር ትሬመንደስ ስትረስፉል ነበረች። ሌላው ግን ደግሞ ቲቲ ደግሞ መናቅም የለባትም ዲስፔክት መደረግ የለባትም። ግን ቲቲ ብቻ አይደለችም። አሁን ቲቲ እንደ ኔጌቲቭ አትዩት። ሌሎችም አውርተዋል። ለምን የቲቲ ጎልቶ ለምን ቲቲ እንደተገፋች አላውቅም። ሌሎችም የተናገሩ አሉ። አሁን ቲቲን ትንሽ ያደረጋት ሌሎችም እኮ 3000 ሰው ይዘው ያወራሉ። እዚህ መጥተው የተናገሩ ምናምን እና ቲቲን ሳምሃው ምናልባት እኔ አሁን ቲቲን ለብዙ ዓመት ነው የማውቃት። ብዙ ነገር ሲላት እኔ ቲቲን እንደማውቃት ምናልባት በስልክም ስለማወራት ፓስቶሯ ነኝ። በጣም ጥሩ ልብ ያላት በጣም ግልጽ ናት። በስጅስ ፍላምቦይንት ናት። ገባችሁ? ላይክ ቲቲ አንድ እንትን ቢራ ከጠጣች በቃ እንደ እንትን አክት የምታረጋ ላይክ ሰካራም አድርጋችሁ ድራማ የምታረጓት አዝፍ ላይክ እንትን ተሸክማም ነው ልጇን በአግባብ የምታሳድግ የራሷ ብዙ ነገር ያሳልፈች ናት። ግን አንዳንዱ ሰው ከፍ እናረጋለን፣ አንዳንዱ ዝቅ እናረጋለን። የሆነ ግሩፕ ሜንታሊቲ አለ። ገባችሁ? ያ ነገር ጥሩ አይደለም። እዚህ ላይ ሐናንም ዲመናይዝ ማድረግ የለብንም፣ ቲቲንም ዲመናይዝ ማድረግ የለብንም። ቲቲ በጣም ተጎድታለች። የተጎዳችሁ ግን እንደሆነ ታውቃላችሁ፣ አድማ ተይዞ አንዳንድ ቪዲዮዎች እያወጡ ቲቲን በኔጌቲቭ ለመቅረጽ የሌሎቹ አልተደረገም። የቲቲ ግን አላቅም እነማን እንደሆኑ የድሮ ቪዲዮ የተናገረችውን እየቆራረጡ ምን እያደረጉ ሲገፉ በቃ የሚሰማት ስሜት አለ። ይሄ ቀላል ነው። ሐናም እህታችን ናት፣ ቲቲም እህታችን ናት። ቲቲም ስለምናውቃት ነው። እኔ ሐናን ስለማላውቃት የሐና እንደዛ ማለት አይደለም ይመስለኛል። ቲቲ የጎዳት ሲሪየስሊ የሰዎች ግሩፕ የመያዝ ነው የሚመስል። እኔ ግን መጥፎ በሆን የሚላክልኝ ቪዲዮዎች አሉ። ግን እኔ በጣም ለልጅ ንጹህ ፍቅር ስላለኝ እንጂ የሚገርም ድራማ ማሰራት እችላለሁ በቪዲዮዎች።
I can turn it to politics ከፈለኩ ማለት ነው ህፃናቶቹ በሚናገሩት ግን በፍጹም እንደዚህ አይነት መጥፎ ስሜትም የለኝም መጥፎ ነገርም የለኝም I don't want anything አጀንዳውም እኔ ዮዳብ አሁን በወሬ ስለተነሳና ዮዳብ ይቅርታ አባብላቸው የጉራጌ ቀን አብረን እንሄዳለን ከነሱ አንድ ነገር ሰላም አባብላቸው እኔ ነኝ ኧረ በስመ አብ ማሜ ዳኛው ቤት ብቻ ነው ሄድኩ ሄደው ይብን አይቷችሁ ቢካልመጣ ምናሴ ላይ ተቆማለች እኔ ሶሻል ሚዲያ ላይ ተጎዳ ፓስተራችን አንድ እችን አንድ ደቂቃ ብቻ እኔ ልንገር ፓስተራችን እዚህ ሶሻል ሚዲያ ላይ ማንኛውም ሰው ሳይድ ይዞ ሲያወራ አሮን ላይክ በቃ በተጎዳው ሰው ነው ዛሬም ነገም የምቆመው እኔ አሮን ኬር ለምን ጠቅላይ ሚኒስትሩ አይሆንም እኔ በተጎዳ ሰው ነኝ እኔ ሁሌ ጋይስ እሺ ላውራ ብጨርስና ማን ነው አንተ ደግሞ ላውራ እንጂ ዮዳብ ደናደሩ በቃ ጂጂ የምትጠይቀኝ አለ መሰለኝ አይሮና አላወኩ ሰንሻን እንዳትጪ እኔ ሰላታ ሰጠንኩኝና መዝጊያ ዘጋለ ታንተልባን እንዴ ዛሬ ያዘሻንችን ዛሬ ይኸውልሽ አሁን ወደ ዋናው ስንመጣ ቀላሉ ሃና ብዙ ሰዎች ተቀይመውባታል ግን ደግሞ ሃናን አንደርስታንድ እናርግ ወንድማችን ኪንግ ሲናገር የደረሰባት ብዙ ነገር አለ ብዙ ሪስፖንሲቢሊቲ እንዳየነው ፍርክስክስ ነው ያለው ሀቅ ለመናገር በእግዚአብሔር እና በእግዚአብሔር ዳታ ነው እንጂ እነዚህ ሰዎች 350 ምናምን ሺህ መሰብሰባቸው ራሱ ትልቅ ተአምር ነው እሱ ራሱ አሜዚንግ ነው ገባችሁ ግን ሃና አስቀይማለች ግን የሃናን የምንረዳ ኦርጋናይዜሽን ነገ ከነገ ወዲያ እኮ ተደግሙታላችሁ አሁን እኮ የአዶናይ ቲም በተለይ ከአዶናይ ጋር ምንም ግንኙነት የለውም በነገራችን ላይ አዶናይ እንትን አድርገው ለስት ሜክ ም አውት ኦኬ ዋናው ግን ሃናና የሃና ቲሞች ብትችሉ ምክንያቱም ሃና ፕሮግራም ሰራለች አይደል እንዴ የተለያየ ኢቨንት ታቀርባለች የጉራጌ ባህል ታስታውቃለች ገብቼ ሳይ በጣም ደስ የሚል ቪዲዮ ነው የምትሰራው ሀቅ ለመናገር ላይክ መጀመሪያ እንደውም ትንሽ ተሰማኝ ከተናገርኩ በኋላ ሳይ አላቃትም አኔቲቲ ለምን እንደዚህ ያደረጉ ምናምን ብዬ የተናገርኩት ሳይ ሽሉክስ በጣም ብዙ መልካም ስራ የምትሰራ ልጅ ናት ሃና ምን አይነት ሰው መሰለች ላይክ ሶሻብል ነች ከሰው ጋር ላይክ የሚግባባ ሰው አለ አይደል ላይክ እንደዚህ አይነት ሰው ናት ላይክ ቲቲ ማለት ላይክ ቲቲ ቲቲም ደግሞ ያው እኔ አም ሶሻብል አይ ዶንት ኖ ሶሻብል እና ያንቺ ይለያያላት ፓስተር እኔና ቲቲን እኮ ዮኒን ያስጠመቅ ነው ታውቃለህ እሺ አንድ ነገር ለመናገር እሺ ወደ ዋናው ጉዳይ ጂጂ ማውራት ፈልገሽ ነው እሺ አውሪ አንዴ ቆይ እኔ እንቅልፌን አጥቼ ከእናንተ ጋር ሆን ብዬ ነው ቁጭ ብዬ እንጂ እናንተ በዛት እናንተ ብትሆኑ ትተኛላችሁ እኛ ጋር ሌሊት ሆኖ ምክንያቱም ቶፒክ እንትን ስላለኝ ስለሳበኝ ነው በነገራችን ላይ ሰንሻይ እዚህ ላይ አሁን ከመጀመሪያ ጀምሮ አዶናይ ላይ ተጽዕኖ እያደረጉት ያሉት የሶሻል ሚዲያ ፊገሮች ናቸው ወይስ አሜሪካን ያሉት ነዋሪዎች ናቸው ሶሻል ሚዲያ የሚያዩ እንጂ ፊገር ያልሆኑ እነማን ናቸው? አሜሪካ ያለ ሰው ነው ስራ ፈት ማለቴ እዚህ ላይ ወጥቶ ይተናገር ያለው ግማሹ ስራ ፈት ነው። እኛ እኮ ቢዚ ነን አስወር የታይሙን አምጥተው እንደሚከራከሩ እኔ አላውቅም። አሁን እኔ እስካሁን ድረስ ያየሁት ምንድነው ከመጀመሪያ ጀምሮ እኔ በሌላ ጉዳይ ነው ከአዶናይ ጋር ችግር ያለብኝ በኋላ ደግሞ በዚህ ነገር ላይ ደግሞ ትቾ ነው። ምክንያቱም ይሄ የራሱ ፕሮጀክት ነው ፍለፊቱ መልካም ነገር ነው ውስጡን እግዚአብሔር ነው የሚያውቀው በቃ ይሄ ትቾ ወጥቻለሁ። አሁን ግን እዚህ ጋር ቲቲ የመጀመሪያ ቀመታ ያን ነገር ስትናገርም ኦኬ የመጀመሪያ ጊዜ ነው። ከዛ በኋላ ግን ሳይ ቱቱም ትላንትና ነው ከትላንት ወዲያ ተሙም ሆነ አሁን ምንድነው እዚህ ጋር እየታየኝ ያለው ሶሻል ሚዲያ ላይ ያሉት የሶሻል ሚዲያ ላይቭ ስትሪሞች ፊገሮች ናቸው እያወሩት ያሉት። ኦኬ እነዚህ ልጆች ደግሞ አቅም የላቸውም እያልኩኝ አይደለም። ሶሻል ሚዲያው ራሱ ትልቅ አቅም ማለት ሶሻል ሚዲያ ላይ ነው። ለሱ እውቅናም ለሱ መውደቅም ዋና እንትን አለው። ኦኬ ከነዚህ ውስጥ ተበዳይነን የሚሉት ደግሞ ያየው እንደሆነ አቶ ብርሃኑም አይደሉም ወይንም አንድ የብርጌት ፕሮጀክትም አይደለም ዋናው ኮይኑን ያዘው እነሱ ናቸው። 25 ጂጂ ይቅርታ 5 ልጆች ታሳክማለሽ 25000 ህፃናትን 25 ነው 25 ህፃናትን የሚያሳክሙ በጣም ብዙ
ኢንቨስት ያደረጉ አሉ። አሁን ችግር እየሆነን ያለ ነው ምንድነው? ሶሻል ሚዲያ ላይ ያለንን ሰዎች ተበድለናል ብለናል። እነማን ናቸው? እነ ቲቲ፣ እነ ቱቱ፣ ሌሎችም እኔ ተበድያለሁ አላልኩም። ይቅርታ፣ ለተበደለ ቆማለች። ተጠንቅቅ ያለው ነው ያልሽው፣ ምክንያቱም ከሰማሽ ወሬ እና አሁን እኔ ምንድን ነው የምለው ብዙን ጊዜ የሶሻል ሚዲያውን እንትን ልንገራችሁ፣ ኢንፎርሜሽን ሲከሮች ነን። ትንሽ ነገር ካገኘን ወዲያውኑ እንመጣና እዚህ ጋራ የማውራት እንትን አለብን። እንዴት ነበር ኢቨንቱ ላይ ምናምን ስትባይ ጥሩ ከሆነ ጥሩ ነው ትያለሽ። ትንሽ አቴንሽን ሲከር ይባላል። ኢንፎርሜሽን ሲከር ነሽ እንጂ። ስለዚህ አቴንሽን ሲከርማ ይሻላል፣ ምክንያቱም ኢንፎርሜሽንም አታገኝም ለማለት ፈልጌ ነው። ስለዚህ ምንድነው የምንፈልገው እዚህ ጋር ብቻ ማድመቂያ፣ በቃ እንመጣለን የተፈጠረውን ነገር ሞቅ ብሎ በማውራት ሞቅ በማለትና የስኳሩን ጨውንም ጨምረን የሆነውንም ያልሆነውንም ነገር በማውራት የምንታወቀው ከኔም ጭምር ማለት ነው። ግን እዛ ውስጥ ገንዘብ ከሰጡት ወይንም ደግሞ ስራው ላይ ካሉት ወይንም ደግሞ ዋናዎቹ ግን ተበደልን ብለዋል። አሁን ለምሳሌ እንደተበደልን 10 ሰው ተበድሏል እንበል። እዛ ጋር ግን ቅድም ጠይቄሽ ነበር ቱቱ ስንት ሰው ነበር የታደመው ብዬሻለሁ። 200 ሰው አይ ቲንክ እኔ አሁን ሳይሆን ወደ 200 ሰው ከዛም በላይ ነው። ስለዚህ ከ200 ሰው 10 ሰው መጥቶ ካወራ እናንተ 10 ሰዎች ደግሞ የተበደላችሁት በምንድን ነው? ካሜራ ይዞ ፎቶ በመነሳት በቃ ይሄ የሶሻል እንትኑ ይዛችሁት ነው ሄዳችሁት ያንን ይዛችሁት ሄዳችሁት እንጂ ትክክለኛውን ዋናውን ግቡን ፖይንቱን አይደለም እያደረጋችሁ ያላችሁት። ለምን ለኛ ሪስፔክት አልተደረግንም፣ ፕሮቶኮላችን ለምን አልተጠበቀም ምናምን አይነት ኦፍኮርስ ሶሻል ሚዲያ ላይ ያላችሁ ሰዎች ስለሆናችሁ ተግባር ላይ እኔ ግልጹ ነው የምነግራችሁ፣ ተግባር ላይ ወርዷችሁ ያላችሁ ሰዎች ስላልሆናችሁ ስለ ክብራችሁ ስለምትጨነቁ ነው። እዛ ጋ ግን ያለውን ክብርና የዛ ጋ ግን የምትጮውን ህይወት ግን አይደለም እየታያችሁ ያሉት። ዛትስ ዋይ እኔ ሶሻል ሚዲያ ላይ ራሴን ለየት ትላለሁ። ካወራው እሰራለሁ፣ በስነስርዓቱ እሰራለሁ፣ ሰርችም ግብ እመታለሁ። ስለዚህ እዛ ጋ የተገኘው ሰው 200 ሰው ከሆነ ተበደልን የምትሉት 10 ሰው ከሆናችሁ እኔ ሀናን ብሆን እናንተ ይቅርታም አልልም፣ ይቅርታም አላስብላችሁ። ምክንያቱም የሶሻል ሚዲያ ድምቀቶች ናችሁ። ችግር ካለ ኮሚኒቲው ጋር ጽፋችሁ በዛ ኢቨንት ውስጥ እንደዚህ አይነት ችግር ደርሶብናል ኮሚኒቲው ተሰብስቦ እንዲህ አድርገን ትላላችሁ እንጂ መታችሁ እዚህ ጋር ባላወራችሁ ነበረ። ዛት ኢዝ ዘ ፕሮብሌም። እኛ እዚህ ጋራ የሶሻል ሚዲያ ሲከሮች ስለሆነን የራሳችንን ክብር ስለምናስቀድም የራሳችንን ችግር ስለምናስቀድም ግቡን ግን አላይ ግን እኮ ጂጂ የሰው ልጅ ከመቶ ሰው 10 ሰው ሳይሆን ነው ፊል እንዳደራረጉ ነው። ሜቢ አንቺ እንትን ልትሆኝ ትችያለሽ፣ ያዞ ቆዳ ያለሽ ሰው ልትሆኝ ትችያለሽ። ያንኛው ሰው ደግሞ ያንኛው ሰው ላይችል ይችላል። አላማው ምንድነው ነው? ሰንሻይን አላማው ምንድነው? አንተ ጎን ለዞር መልስ አልተሰደብኩም እኮ ዞር በይኝ ተባልኩት። ተመትቻለሁ። ቲቲን ዞር በይ ከሚሉ ከአዶናይ ጥግ ቁጭ ቢያደርገው ማሚዛ አንዴ በእናትሽ ኪንግ ያውራ። ኪንግና ቱቱ ካወሩ እስኪ አንዴ እባክህ አንድ ጊዜ ይወዳ ኪንግና ቱቱ ያወሩ። አንቺ አቁሚ እሱ ያወራ የሚባለው እና ኧረ ጂጂ ይወዳ ጂጂ እየገረመችው ነው። ደህና ደሪ ጂጂ አራት ገርቢ አትገርቢ ገባሽ? ሰንሻይ የገረብኩ አይደለም የገረብኩ ሳይሆን የገረብኩ ሳይሆን ወንዶች እኮ ተፈቀደልን እንድናወራ ኖ እዮዳብ ይሄ ሲሪየስ ኪንግ ዛሬ እኛ አሁን አንተ ጋራ ድምፅ ትሆነኛለህ ተብለን የተመጣው አይደለም። ፕሊስ ሚዩት አድርጌ ድምፅ ትሆነኛለህ ተብለን እዛ ጋር ያለውን ግብ ግን እያየን አይደለም። ትልቁን ግብ ገብቷል አዶና። ይሄ ቀላል ነገር አይደለም። በቀላሉ መታይ ሶስት ገብቷል አዶና። ሚዩት አድርጌ ስለማቀሽ ነው። ሚዩት አድርጌ አንቺ ስቶፕ። እኔ ምን አደረኩኝ? ምን አደረኩኝ? ተይ ጂጂ እኮ እኔ ብቻ እኮ ነኝ በፍቅር እንትን ብዬሽ ለሁሉም አሳልፈሽላቸው አደጉ። ሚዩት አድርጊ። እኔ እንዳንቺ አይነቱ ከሚደግፈኝ ቢቀርብኝ ይሻለኛል። እውነቱን ልንገርሽ እኔን ወደሽ ነው የፈለግሽው እንጂ እኔ ጠርቼሽ አይደለም የመጣሽ። መጀመሪያ ክብርሽን ነው መጠበቅ። የራስሽን ክብር ጠብቂ። የራስሽን ክብር ስትጠብቂ ራስሽን ስታስከብሪ አይዮዳ በቃ እንዳይሰዳደቡ ደግሞ ኧረ እኔ ምን አሰዳደበኝ? በቃ ዲስሪስፔክት አይደራረም እንዴ። እኔ ማንም ሊሰድበኝ ይችላል ሶሻል ሚዲያ ላይ በአካል አታካል ደረጃ የመጣሁት ሶሻል ሚዲያ ላይ ማንም ሊሰድበኝ ይችላል። ፈቅጄ ነው የወጣሁት።
ግን ኢንፐርሰን ግን ሲሆን ይደብራል። ይሄ የተያዘው ፕሮጀክት እኔ አዶናይ ልንገርህ በብዙ ነገር የምከታተለው ሰው ነኝ። ይሄ ግን የእሱ ብቻ ችግር አይደለም፣ የሀገር ችግር ነው። ኦኬ የህፃናት ችግር ነው። 25,000 ህፃናት ነው የተባለው። በትንሹም በትልቁም እየመጣሽ ለራስሽ ክብር የምትጨነቅ የሆነ ገራሪ እውነቴን ነው የምልሽ። እኔ አልቀበልሽ እንዴ ሊቀበልሽ ይችላል እንዴ ጂጂኮ አንድ ነገር አስቆምልኝ። እቺ ሴትዮ ለምን why you say all this? You don't have to say all this. አዶናይ ማንም ፕሮጀክቱን ያየሁት አንድ ነገር የተረሳ ነገር አለ እዚህ ጋር ይኸውላችሁ። አሁን ሰው ሲያወራ ዝም በይ። በአንድ በኩል የተረሳ ነገር አለ እዚህ ላይ። ኦኬ ፕሮግራሙ ሰክሰስፉል እንዲሆን እኛ በጣም ብዙ ነገር ለፍተናል። ኢቭን ዶ ኦርጋናይዜሽኑ በደንብ የሚገባቸውን አልሰሩም፣ አምነዋል። ግን ደግሞ ብዙ ተግዳሮት ደርሶባቸዋል። ያም ቢሆን ቫለንተሪ አድርገው ሊሰሩ የመጡትና ኢቭን እንኳን ዝም ብለው ሊሳተፉ ሊያደምቁ የመጡት ሰዎች ዲስፔክት መደረግ የለባቸውም። ለምን አሁን እነዚህ ሰዎች በተለይ ሀናውን ወደፊት ብዙ ነገር የምትሰራራት 1.5 ሚሊዮን ፎሎወር ያላት ባዶና ያለም የታወቀችው አልሬዲ እውቅና ያላት እዛ አካባቢ በደንብ እውቅና ያላት ብዙ ስራ የምትሰራ ስለሆነች ይሄ የመጀመሪያዋ ትልቅ ቢሆንም ከዚህ ወደፊት ስለምትሰራ ለስሟና ለምታስተላልፈው መልእክትና ለእንትን ሲባል አይ ቲንክ ኢትስ ኢምፖርታንት መጥቶ በቀላሉ በጋራ ሁሉንም ይቅርታ ማለት ምክንያቱም ብዙ እሱ ብቻ አይደለም ባዶው ሌላም መሆን የለባቸው በውሸት ለመጣው ሁሉ ይቅርታ ክሊር ሆነ እኮ አሁን እኮ ክሊር ሆነ። በቃ ምንድነው ክሊር ሆነ ጂጂ አሁንም ይጥል ክሊርም አልሆነም ነገር ሆነ ይደገም ይወዳብ ለምስ አሁን ነገር ቱቱ እኮ ክሊር አደረገችው እኮ ይኸውልሽ ቱቱ እኮ ይወዳብ ነው አሁን ላውራ ቱቱም አንድ ተናገረችው አንድ ጊዜ የሚውት አድርጎ እኔ ልጨርስ። ይቅርታ ኪንጎ እኔ ልጨርስ። ለማንኛውም እዚህ ጋር ልል የፈለኩት ምንድነው ቲቲ አንድ ነገር ልንገርሽ። ያንቺን ባህሪኛ ስለምናቀው ያ ለማያቀሽ ሄደሽ አውሪ። እኔም ማዝነልሽ በእንደዚህ አይነት ነገር አይደለም። ለዚህ ነው እኔ እስከዛሬ ድረስ በውስጥ ስትጽፊ ስትልኪ ዝም አልክሽ። ለምን ስለማቅሽ ልጅሽ ጋር ቆም ያለው ላልሽው ደግሞ እንዳንቺ ያለው የኔ ልጅ ነፃ ያውጣትም ከአንቺ ይልቅ እኔ አንድ ጤነኛ ሰው ነው ከልጅ ጋር መቆም ያለበት ራሱን ያከበረ ያስከበረ። ኦኬ አም ሶሪ ለኢንተርኔት እና ለሶሻል ሚዲያ ጥቅምሽ ከሆነ እኔ አልፈልግም። እውነተኛውን እንዲሁም ብትሰድቢያት ነው የሚሻለኝ። ቴንክ ዩ በነገራችሁ ላይ ቲቲ ይሄን ሁሌ ጎራ እንትና በተጋቡት የምሰደበው እኔ እንትና በወለዱት የምሰደበው እኔ እኮ እግዚአብሔር የሆነ ዝምድና አለ። By the way, you deserve it. You did that. እድል እኮ ነው፣ እድል ነው። አዋራሽ ሰው ሲሰድብሽ፣ ሰው ሲያዋርድሽ ራስሽን የማታስከብሪ ከሆነና ተመልሰሽ እንትን የምትይ ከሆነ በቃ ፖይንት የለውም አይደል ቲቲ? እኔ አሁን ሰው ይቅርታ ካላለኝና ላጠፋው ጥፋት ይቅርታ ካላለኝ እንትን አይደለም በክብር አልደራደርም። አንቺ ቲቲ ብዙ የሚያረጉኝ ንጉስ ይወዳም በጣም ህርት ያደረጉኝን ሰዎች I just ignore and leave በገባክ። አንዳንድ ሰዎች ግን ምንም harm የማያረጉ ሰዎች አሉ። ገብቶ ካለ አይደል አሁን ለምሳሌ የሆነ ሰው እኔን ቢሰድበኝ እንትናንም ሰድቧል ተው የዛ ሚዛን ስለሚደፋ ዝም ብሎ ፖይንትለስ የሆነ ነገር ነው የሚሆንብኝ። ግን እኔ በስነ ስርዓት አታክ የሚያደርጉኝ ሰዎች አሁን ጂጂ ቀኑን ሙሉ ብትሰድበኝ ታዋቂ ስለሆኑ ተሳስቼ ስምሽን አላነሳም። አብሬሽ ለተቀመጥኩት ራሱ ጂጂ በእናትሽ አዳምጣት እዮዳብ ጂጂ ቀኑን ሙሉ ብታነሳ እኔ አብሬሽ ለመጀመሪያ ጊዜ ስቀመጥ እዮዳብ ልጆቼን ይሳኝን ለመጀመሪያ በጣም ምንቃት ሴት ብትኖር እዚህ ሚዲያ እሷ ናት የምትጽፈው፣ እሷ ናት የምትመጣው፣ እሷ ናት በጌደችበት የምታወራው። ዛት ይዝት አለቅ ለመጀመሪያ ጊዜ ክብር አለሽ ከኔ ጋር ተቀምጠሻል። እሱንም እዮዳብ ቤት ስለሆነ ነው። ሲሪየስሊ ሶሪ እኔ እዮዳብዬ በጣም ነው የምወዳችሁ። እኔ የምፈልገውን ነገር አድሬስ ችግር የለም። አሁን ምን መሰላችሁ አትገናኙም እኮ ደግሞ ምንም ያገናኝሽው ነገር የለም። ግን ቲቲ መማክረሽ ከዚህ በፊትም ቆይ ጂጂ እንዳትሄጂ አንድ ሰው ሰድቦሽ አዋርዶሽ ተመልሰሽ ገብተሽ ለዛ ሰው እንትን የምትይ ከሆነ ኦፍ ኮርስ ይንቁሻል። ኦፍ ኮርስ ብዙ ጊዜ ቲቲ እንዳልኩሽ ሰው ሰድቦሽ አዋርዶሽ
ምን ብሎሽ ተመልሰሽ እዛ ሰው ጋር እንትን የምትይ ከሆነ ኦፍኮርስ ይንቁሻል። ራስሽን ማስከበር አለብሽ። ይሄን በቃ ከዚህ በፊት መክሬሻለሁ። በአደባባይ መክሬሻለሁ። አይ እኔ የካኩት ጂጂ ስታወራ ነው ምስቀው ለመሰለ አሁን በቃ ብዙ ባንሄድበትና ወደ ቶፒክ ግን ከአሁን በኋላ ግን ቲቲ ራስ ይኸውልሽ በጣም ትላልቅ ቤት ውስጥ ትገቢያለሽ፣ ትላልቅ ፎሎወራችሁ ትገቢያለሽ፣ ምን ታያለሽ። የሰደቡሽ ሰዎች ጋር ቁጭ ብለሽ ይቅር ብለሻቸው ከዛ በኋላ ደግሞ እዚህ ጋር ከቅድም ጀምሮ ስታነሺ ነበር። አንቺ እኮ እንደዚህ አድርገሽኝ፣ አንቺ እኮ እንደዚህ አድርገሽኝ። ያ ያደረገሽ ሰውን ይኸውልሽ ራስሽን ሳታስከበሪ ከዛ ሰው ጋር የምትቀመጪ ከሆነ ይንቁሻል። ከዛ በኋላ እንደንትን ያዩሻል። ኦኬ ይሄን እኔ እንደ ወንድም ነው የምነግርሽ። በዚህ ጉዳይ ላይ ያልከው አሁን ልክ ጂጂ እንዳለችሽ እንቅሻለሁ አለች። ምን ታደርግልሻለች? ጀስት ብሎክ ሄር ዶንት ቴክስት ሄር ሲሪየስሊ ኖ በዛ ሳይሆን እንቅሻለሁ አንቺ ነሽ የምትጽፊልኝ this is like ላይ ግን አሁን ለምሳሌ ዝም ብዬ ውርደት ነው ይሄ ራሱ አሁን ለምሳሌ ውሸት እንደሆነ ብዙ ሰው ያውቃል። ገባክ? ምን ያለ መሰለሽ እኔ አሁን ሚንቅሽ ካለ ጀስት ብሎክ እና ምን ታረጊልኝ ኦቨር ማይ ዴድ ባዲ አብረሽ መናቅ ነው እንጂ ቲቲ ቀድመው ሚኪን አስገባ ኦቨር ማይ ዴድ ባዲ ተረዳሽ? እኔ በክብር ያልደራደረ እኔ አስገባል አስቁማል ንጉስ ይወዳው ነው ሌሎች እንጂ ሲሉ ነው እንደዛ አይነት ሰው አይደለሁም። እኔ ዝም ብለሽ እኔ በቃ እንደዛ ሲሰርበኝ አንድ ቀጠቀሽው አውቃለሁ፣ ተናግሬው አውቃለሁ፣ መልሼ አላውቃለሁ። ከጥፍሬ ቆሻሻ ማላቸው ሰዎች አሉ። የፈለገ እንትን ቢል በተለይ ምንም ነገር ያላረኳቸው ሰዎች ለምን ሲዘፍኑ አይውሉም። እኔ ብናገር ለነሱ ይጠቅማቸዋል። ዝም ነው የምለው። ግን አሁን ወደ እንትን እንግባ፣ ወደ ዋናው እንግባ። ይሄ ነገር የኔ እኮ የሚያስቀኝ ነገር ምን ታውቃለህ? ሶሻል ሚዲያ ማን እንደሚንቀው በጣም የምስቅበት ፓርት ነው። ባይዘው አንድ ደህና ሰው የለም ያ ቁንጫን ሲንቀው በስመ አብ ወልድ መንፈስ በጣም ነው የምስቀው። እኔ እንዴት ነው ቀኑን ሙሉ የኢትዮጵያ ሙሉ እየሰደባት እየዋለ እኔ ተደርቤ ፓስተር ዮዳብ ቴንክ ዩ። እኔ ልወጣ ነው። አንድ ደህና ሰው አብረን ስለተቀመጠ ኢትዮጵያዊ ስለሆነ አማርኛ ስለሆነ እኩል የተቀበላችሁ። እኔ ብዙ ጊዜ እዚህ ሶሻል ሚዲያ ላይ የመጣሁት መልእክት ላስተላልፍ እንጂ እኔ ቦታዬም አይደለም ህይወቴም አይደለም። ግን አንዳንድ ጊዜ ይኸውልሽ ራሳችን ያወረድንበት ነው። ሁሉም ሰው በእግዚአብሔር አምሳያ የተፈጠረ ነው፣ እኩል ነው። ግን ደግሞ እኩል መታየትም የለብንም። በስራችን በንግግራችን ሁሉም በጅምላ የሚፈረጅበት ነው አለ እንዴ። ሸርሙጣውም እንትኑም ሴት አዳሪውም ጠንቋዩም እንደገና ደግሞ ንጹህ ሴቶችም እኩል የሚታይበት እዚህ ጋር ቁጭ ስለተባለ ሌባውም ለማኙም ምላሱን ሽጦ የሚኖረውም ሐሳብ የሚተቸውም ተሳዳቢም እኩል ነው የሚታየው እዚህ ጋር አይደል? በቃ ይሄ በጠጅ ቤት በሉ ቲክቶክ። እንደዛም ሆኖ ግን ያው እንጠቅማለን ብለን ሐሳብ እናስተላልፋለን ብለን አብዛኛው ሰው ሊደበርበት ነው የመጣው። እኔ በዚህ አልደበርም፣ በቲክቶክ አልደበርም። እኔ ቲክቶክ ቁጭ ሙዚቃ ላዳምጥ ልደበርበት ምናምን አልመጣሁም። እኔ የምደበርበት ብዙ ነገር አለኝ። እዚህ ጋር መልእክት አስተላልፋለሁ ብዬ ነው የመጣሁት። የቻልኩትን አድርጌያለሁ። በዛ ውስጥ ደግሞ ጭቃ ስለሆነ ብዙ ጭቃ ውስጥ ነክቻለሁ። ከዛ ውጭ ግን አሁን የቲቲ ጉዳይና የሃና ጉዳይ ሶልቭ እንዲደረግ ስለፈለኩ ነውና ሳንሻይን ያመጣሽው ሀሳብ አለ ውጭ ጥሩ የጉራጌ ባህል በቅርብ ጊዜ ይመጣ የለ ቲቲም መልካም ሰው ናት፣ ጥሩ እንትን ናት። ምሳ አንደርስታንድ ትደረጋለች ብዙ ጊዜ ላስት ይር አብረን ከናሃና ጋር። ስለዚህ አሁን ምንድነው ፈርስት ታይም ነው ያዘጋጀችው። ኪንግ ታወራለች። ይሁዳ እኔ ግን ሳልጠይቃት ቱቱ ወጣች እንጂ ቱቱና ሃና ይቀራረባሉ። ዋይ ይሄን ሁሉ ኮምፕሌን ዛሬ ብዙ ሚዲያ ላይ እንትን ከምትለው እሷን ለምን አልጠየቀቻትም በውስጥ? ወይስ ሌሎች ያናገሯት ሰዎች አሉ ወይ? ማለት አንዳንዴ ወተን ፐብሊክ ላይ ስናወራ ማለት ነው ቀረቤታ ያላቸው ሰዎች አሉ፣ በሚዲያ የሚገናኙ ብዙ ነገሮች አብረው እንትን የሚሉ ገባ። ለምሳሌ አሁን ማሚ የሆነ ነገር ብትል እኔ ወይ ባንተ ነው ማገኛት ወይ በሂዊ ነው ወይ በሰንሻ አገኛታለሁ ማሚን ማለት ነው። ሂዊ አይቻታለሁ ለካ ቱቱን ከሰጋ እነሱ ረጅም ሰዓት ዛሬ ብዙ ሰው ይዛ ቱቱ ስታወያይ ነበረ። የሃኒ የቅርብ ሰው ናት። ሁለቱም ያው የአንድ አካባቢ እንትን ናቸው። የዲኤምቢ ፍቅር ፌክ ነው መሰለኝ። ስለዚህ እኔ ያው ምን እንደሆነ ታውቃለህ ይሁዳ ጥሩ ነገሮች የምትሰራ ልጅ ናት። እነ ቲቲ እንደነሱ አይቀራረቡም። ቱቱ የሄደችበትን ርቀት ማወቅ ፈልግ ነበር። ፐብሊክ ላይ ከምታወጪው ሃኒ
በተለይ የጉራጌን ባህል ላይ በጣም ደስ የሚል ነገሮች ትሰራለች። ሶሻል ላይፏ ምናምን ጥሩ ነው። ግን ሀና ዛሬ እንድትናቅ ያደረጋት ሁሉም ሰው አስተያየት ውስጥ የሰጣት ፌመስ እንደሆነች ሰው ያውቃል። ከአዶናይ በላይ እንደው በደንብ ልጆቿ በጣም ዝና አላቸው። አንዳንዴ ከቦታክስ መውረድ እኔ ላይ ሁሉም ቦታ ላይ መታየቷ ገባ ዛሬ ላይ ላለው አጀንዳ ምቹ አድርጓታል ብዬ አስባለሁ። የሆነ ቦታ ላይ ከፍ መውረድ የለብህም፣ ቀይ መስመር ሊኖርክ ይገባል ምናምን። በጣም ብዙ ቦታ መታየቷ አይን ውስጥ ከቷታል ገባ። ምክንያቱም ሰዎች እሷን ከትልልቅ አትሌቶች ጋር ከትልልቅ ሰዎች ጋር ብዙ ነገር የምትሰራ ልጅ ናት አይደል? በዛ ሌቭል መሆን ነበረባት። ከቦታ ወረደች። ስትወርድ ምን ሆነች? ኮምፕሌን መቅረብ ጀመረ ጋይስ። ስለዚህ ቆይ ልጨርስ ማሚዬ። ስለዚህ ታወሪያለሽ ውዴ። ስለዚህ ያ ነገር አለ። እንደገና ደግሞ ማለት ነው ለቲቲ መናገሯ ችግር የለውም። ቲቲ እንደሌሎቹ አትቀርባትም። የሚቀርቧት ሰዎች ግን እኔ ባጠፋ እርግጠኛ ነኝ ማሜ አንተ ነው የምደውለው ወይ ደግሞ የሆነ ነገር ትለኛለች ወይ ለነህ ወይ ለሰንሻይ ትናገራለች። ያባ ስለሚያገኙ በዙ ግን የሄዱበት ርቀት ነበረ ወይ ምን አይነት መልስ ሰጠቻቸው የሚለውን እንትን ማለት ፈልጋለሁ። ምክንያቱም እንትና ቱቱ የቅርብ ሰው ትመስለኛለች ከሌላው በበለጠ። ስለዚህ የኔ የቅርብ ሰው ነች። ምስ አንደርስታንድ ማንም ምንም የሚተዋወቅ የለም። አታውቂም። የኔም የቅርብ ሰው ነች ቱቱ። በነገራችን ላይ ኖ ስላንቺ አይደለም እናንተ ያልካለው እዚህ በሚፖስቱ ምናምን ያልሆነ አታውቋቸውም። እናንተ ፐርሰናል የሚያደርጉትን የምትሏቸው ሰዎች ሁላ ለሰው አትመስክሩ። ሁላችሁም ነው የምላችሁ እዚህ ጋር መመስከር አይደለም መመስከር አይደለም። የሰው ፐርሰናል ላይፍ ላይ ምናምን አልገባንም። ፐርሰናል አይደለም። ፕሊዝ ልጨርስ። በጣም አዳምጫችኋለሁ። አንዴ ልጨርስ። እኔ ላውራሽ ያመት አላወራም እኮ እኔ ያልኩት ሰዎችን እኮ ጀጅ የምናደርገው ይዘውት በሚመጡት ለህዝብ በሚያቀርቡት ነገር ነው። ሌላ ነገር የለም እኮ። ፐርሰናሊ ማናችንም ከማንም አንታወቅም። ይዘው በመጡት ኮንተንት የተቸናቸው አሉ፣ ያየናቸው አሉ ምናምን። የግል ህይወታቸው የግል ህይወት ነው። ግን አንድ ሰው ከአንድ ሰው ሲቀራረብ በውስጥ ይጠያየቃል። ሰዎች ያቀረቡትን ቅሬታ ለሷ ነግረዋት ነበር ወይ አላስተካክልም ብላለች የሚለውን ማወቅ ስለፈለኩ ነው። እኔ ገባሽ ምልሽ የሄዱበት ርቀት ምንድነው? በውስጥ ለምን አልነገሯትም የሚለውን ነው። ምክንያቱም የትኛም የሷ ጓደኞች ስለሆኑ ነው። ገባሽ? ይተዋወቃሉ። ግን እኔም አሁን ለምሳሌ ይዊ ብጣላቸው አንድ ሰው አስወር ወይ ንቅሻለሁ ብሎክ አድርጌ ንቅሻለሁ ወይ በጣም ፈርዘር ከሄድሽብኝ ከሆነ እደውልልሻለሁ የተሳሳትሽ ከሆነ ገባሽ? በውስጥ አውርቼሽ ነው በጣም ፈርዘር የምትሄጂ ከሆነ የምመጣው ማለት ነው በሶሻል ሚዲያ። ግን እኔ አልወድም ፈርዘር የምትሄጂ እኔ የምመጣ አይመስለኝም። ለምን ይሄ አይደለም ኑሯችን ገባሽ? እና እኔ የሚታየኝ እስችስ ምስ አንደርስታንድ ነው እንጂ ለእኔ ቀላል ነው የተፈጠረው ሁላ። ሀናም እንግዲህ አንድ ቀን ሁለት ቀን የሚታርጊያታለሁ ጀስት እንትን ላይ ነው ፓሪ ላይ ነው የተገናኘ ነው እንደዚህ ዝግጅት ላይ ምንም ላወራ አልችልም ገባሽ? ስለሷ ግን በውስጥ ቱቱ ያልሻት በውስጥ መፍታት ትችላላችሁ። ቲቲም እንደዚሁ አረ ብዙ ሰው ነው ዲብም አይቼዋለሁ እንዴ ምን እንዳረገቻቸው እኔ እንጃ። በትክክል ያወራ ያለ አይመስለኝም። ሰው ምስኪናት እንትናት ምናምን ሰውን አታውቁትም ማን ምን እንደሚሰራ። ጀስት እናንተ በሚፖስት ነው ማንነታችን የምታውቁት። ሁላችሁ አታውቁ ማን ምን አስፈላጊ በሚሆንበት ሰዓት ነው የሚወራ ስለሰው። ግን ማንም ምስኪን የለም በዚህ ዓለም ላይ ምስኪን የለ ጨዋ የለ። የዋናት ምስኪናት እንትና ናት ምናምን አትበሉ። አታውቋቸውም እናንተ። ምንም ችግር የለውም። ማንም ምንም እየዞሩ መፖሰት ይቻላል። ምንም ችግር ከተከፈለሽ ዋይናት ሀቢባ እንኳን እያስከፈለሽ ስታስለፈልፍ ትውሌልን ወስብ ቢግ እኔ አስወር እንደ ሀና ኤቭሪዴይ ባይ ዘ ዌይ ዴቪ ላይ ሯት ስራ ከሌለኝና ታይም ካለኝ በመዞር ይችላሉ። ግን አሮ ሀብታ ማለት እንዲህ ብለሽ የወረደ አይደለም። ቲቲ ይኸውልሽ ሁሉም የራሱ ነገር ይዞ መጥቶ ነው እዚህ ጋር የፈመሰው ገባሽ? ለሀገር እኛ የምንወደውን ኮንተንት ሰው እኮ 1 ሚሊዮን ሰው እኮ ቀላል አይደለም ፎሎ
ያርጋታል። የሚወደውን ኮንተንት ማንም ሰው መስራት ይችላል። አዎ አይሰራም አይደል? እኔ ፐርሰናል ያላቃተም ሚስከነች ምናምን አይደለም፣ በዛ መንገድ አይደለም እኔ ያልኩት። ኮንተንቷ ጥሩ ነው። እስከዛሬ ብዙ ኮንተንቶችን አይተናል። ኮንቴንቷ በጣም አሪፍ ነገር ነው። ቬሪ ኦርቶዶክስ ኤንድ አማራናይዝድ ሲምፕል። አንዴ ላውራ ነው